አንተ ዞር በል እናውራበት። የትም አልሄድም እዚሁ ነው የምሆነው። እሱ ኧረ በጣም ጥሩ። እሺ አሁን ንገሪኝ፣ ወንድሜ ከዛ ቤት መጣ ዝሻል ወይ ለምን ከገዛ ቤቱ የሚወጣው? ለሱ ተቆርቆሮሽ የመጣሽው? አይደለም ግን ምን የተፈጠረ እንደሆነ አልገባኝም። እኔ መሀል ቤት የተሰቃየው ነው። ቆይ ምን አይነት ወንጀል ነው የሰራሽው? ለምንድን ነው እንደሚል ለዛ የሚስትብሽ? ምንም ወንጀል አልሰራውም፣ እሱ መስሎት ነው። ኧረ ለዛ ነው ከፖሊስ የምትደበቂው። እኔ ልጅሽ እንኳን መኖራሽን እንኳን አላውቀውም። ቆይ ይሄ ምን አይነት ህይወት ነው? ቆይ ለጸብ ነው እንደ የመጣሽው? ለምንድን ነው ተረጋግተሽ የማታወሪው? እኔ የምኖርበት ሁኔታ ምንም አልተመቸኝም። ቆይ ለምን አታስቢልኝም እንዴ? ከማላውቃቸው ሰዎች ጋር እኮ ነው የምኖረው። በዛ ላይ ለእኔ በጣም ከባድ ነው። አይዞሽ ሁሉም ነገር ይስተካከላል። ማም ይሄን ቃል ሁሌ ነው የምትነግሪኝ፣ ግን አንድ ቀን አስተካክለሽው አታውቂም። በቅርቡ ከሀገር እንወጣለን። ለምን ሲባል ነው ከሀገር የምንወጣው? አንወጣም። ምን አልፈልግም። ለምን ሲባል ነው የማትወጪው? ያቋረጥሽውን ትምህርትሽን ጀምረሽ በስርዓት ትኖሪያለሽ። እኔ ካልፈለኩስ በቃ አልፈልግም። እሱን ቀኑ ይድረስና እናያለን። እሺ እሱ እናያለን። ማም እባክሽ ወደ ቤትሽ ተመለሽ። እኔ ድብብቆሽ ህይወት ምንም አላማረኝም፣ ሰልችቶኛል። እንደዛ ማድረግ አልችልም። ቆይ እስከ መች ነው ማችሁ? በቃ አልችልም። ደጋግመሽ አትጠይቂኝ። እንደውም ከዚህ በኋላ እዚህ ድረስ የመጣ አላገኝሽም። ራስሽ መተሽ ታናግሪኛለሽ። ሄደች እኮ ተከተላት እንጂ እኔ ታፈጥብኛለህ እንዴ? ሊዛ የሆነ የተፈጠረ ነገር አለ። ምንድን ነው? ቆይ በዚህ ሰሞን ያወራሽው ነበር እንዴ? ሁሉም ሰው እያወቀሽ እኮ ነው። ኧረ እኔ ማንንም አላዋራውም። እኔ መች ሰው አውቃለሁ? የሚከታተልሽ ሰው የለም ማለት ያስተውልሽ የምታውቂው አዲስ ነገር? ኧረ በፍጹም የለም። ምንድን ነው? በጣም ይገርፋል። ምንድን ነው የተፈጠረ ነገር አለ እንዴ? አላውቅም። በቃ ነገር እያስጠላኝ ነው። አዱ ምንድን ነው? ቤሉል ኤልሹን አስጠነቀቃት። ቤሉል እኔ እናትሽን ይህን ሁሉ ወንጀል እየሰራች እያወቅሁ ስንት መረጃ እያለ በእጅ ላይ ዝም ያልኳት ለአንቺ ጊዜ ነው፣ አንቺን ስለምወድሽ ነው። አሁን ግን ከዚህ በኋላ ላለው ነገር በጭራሽ የምታገስባት መናገር የለኝም። እናትሽን አናግሪልኝ። እኔ ከዚህ በኋላ እሷን ማናገርም ሆነ ማየትም አይኗን ማየቱን አልፈልግም። ግን ደግሞ እናትሽን ደውዪና አናግሪያት ብሏታል። ለምንድን ነው ማናግራት? እያስፈራራኝ ነው እንዲ? አንተ ስላት አይደለችም እንዲ ነው ደግሞ ከሌላ መወለዴን ልታስታውሰኝ ነው ብለው ነበር። ግን ደግሞ እሱ እንደዛ ሳይሆን ከዚህ ቤት እንዲወጣ ትእዛዝ ማትፈልግ ከዚህ ቤት እንዲወጣ ተነግሮኛል። ይህንም ያደረገችው እናትሽ ናት። ይህ ቤት ማለት ደግሞ የኔ እናቴ ነው። ስለዚህ ለዚህ ቤት እስከ ደም ጠብታ ድረስ የሚከፈለውን ዋጋ ከፍላለሁ እንጂ በጭራሽ የሚገኝ ቤት ለቅቄ አልወጣም ብሏል። የእናቷ ቤት ስለሆነች በደሞዟ የምታደላ ትመስላለች። አሁንም ቢሆን ለእናት ያለ ጥላቻ እንዳለ ነው ማለት ነው። ስላልወለደች ነው የሚል ጥርጣሬ አድሮባታል። ግን ደግሞ ይሄ ነገር በጭራሽ ሊሆን አይችልም፣ ይህንን እናት አታደርግም ብላለች። እሱን እንዳደረገችውና እንዳላደረገችው እናትሽን ደውለሽ መጠየቅ ትችያለሽ። ለእኔም እንድታናግሪልኝ እፈልጋለሁ። ከዚህ በኋላ በጭራሽ ስለማልልሽም ምንም ነገር ቢፈጠር ከዚህ በኋላ እስከ ህይወት ክፍያ ቢሆንም ለዚህ ቤት የሚከፈለው ዋጋ ሁሉ ከፍላለሁ እንጂ በጭራሽ ይህን ቤት ለቅቄ አልወጣም። ይህ ቤት ማለት የእናቴ ማስታወሻ ነው ብሏል። እናም እንግዲህ ኤልሹም ለእናቷ ደውላ ልታናግራት ብትሞክርም ወይዘሮ ሄለንም ይሄ በስልክ የሚወራ አይደለም እና ስልክ ዘግታለች። መሲ የሊዛን ፎቶ እቤቷ አግኝታለች። ቴዲንም በጠየቀችው ጊዜ እሱ ልጅቷን እንደማያውቃት ግን ደግሞ የፎቶ እሱ ጋር የደረሰው በሄለን ምክንያት እንደሆነ ተናግሯል። ግን ደግሞ መሲና ቴዲም ተጣልተዋል። አሁንም ድረስ ሄለንን ታገኛታለህ። እንደዚህ አይነት ስራ ቆንድዬ አልነበረም ወይ? ለአንተ ብዬ እኮ ነው ከቤተሰብ የተቋረጬ ተጋግጬ አንተ ጋር የመጣሁት ብለው ነበር። ቴዲም እንዳልጨፈልቀሽ ትዕግስቱን ስጠኝ እያለ ነው። ቴዲ ሀሳቡ ተሳክቷል። ከዚህ በኋላ ለመሲ ምንም አይነት ቦታ የለውም። ግን ደግሞ ቢሆንም ትዕግስቱን ስጠኝ እያለ ለማስመሰል እየሞከረ ነው። ግን ከዚህ በኋላ ምንም አልሰራም፣ ሁሉም ይፈቃል ብሎላታል። መሲ ግን አንድ ነገር ወስናለች። ስለዚህ ሴትዮ ለቤሉል ሰጥታ ከቤሉል ጋር ለማጣራት የፈለገች ትመስላለች። እናም እንግዲህ ይህንን ፎቶ ለቤሉል ወስዳ ሰጥተዋለች ማለት ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን አዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። በባለፈው ክፍል እንድትመለከቱ እንግዲህ ተከታታይ ድራማ እንግዲህ መሲ ቤሉል ዘንድ መታ ፎቶን በሰጠችው ጊዜ ቴዲ ለመሲ ደውሎላታል ማለት ነው። ይህም የሆነው
ቤሉም ቤቱን ለቆ እንዲወጣ ያስገድዳል። እሷም ደግሞ በገንዘብ ሁሉም ነገር አመቻችታ እጇን ለፖሊስ ሰጥታ ከፖሊስ ደግሞ አምልጣ ወጥታ ከሀገር እንደምትወጣ እያመቻቸች ነው። ሁሉንም ነገሮች አመቻችታ ጨርሳለች። በሌላ በኩል እንግዲህ ህጻናቶቹንም ከአንድ ቦታ ወደ አንድ ቦታ እያቀያየሩ እንዲሆን እስካሁን ድረስ ህጻናት ለመገደል አላቆመችም ማለት ነው። ህጻናቶቹ ቤተሰቦቻችን ናፍቀውናል፣ ወደ ሀገራችን መልሱን ቢሏቸውም አይ በጭራሽ ወደ ሀገራችን መመለስ አትችሉም እየተባሉ ህጻናቶቹ እየተንገላቱና በራብ እየተጎዱ ነው ያሉት እና ይህንንም እንግዲህ አዶኒ ተከታትሎ የደረሰበት ይመስላል። አዶኒ አሁን ማግኘት ያልቻለው ወይዘሮ ሄለን ያለችበትን ቦታ ስለሆነ እሱንም ስልኳን ጠልፎ ለመከታተል እየሞከረ ነው። ከኤልሹ ስልክ ላይ የወይዘሮ ሄለን ስልክ ለመውሰድ ሲሞክር ኤልሹ ድንገት ይዘዋለች። ኤልሹ ለምንድን ነው የምትከታተለኝ? ይሄ ነገር ወደኝ ሳይሆን የሆነ የምትፈልገው ነገር ከኛለ ማለት ነው ብላ ለመግባባት ተፈጥሯል። ለዛ ጓደኛዋ ሆስፒታል ሆነ ተደውሎላት ሄዳለች። እናም እንግዲህ ለዛም ለቤት ደውላለት እባክህ ቶሎ ድረስልን ብላ ቤቲን ወደ ቤት አምጥተዋታል። ቤቲም ከባድ የመኪና አደጋ እንደደረሰባትና ግን ደግሞ አደጋውን ማን እንደደረሰባት እንደማታውቅ ለዛ ተናግራለች። ለዛም እንዴት ነው የተፈጠረው? ቢያንስ የመኪናውን ከለር ታውቂያለሽ? መኪናው እንዴት አይነት ነው? የት አካባቢ ነበር ተባለች ጊዜ ሰፈር ላይ እንደሆነ የተገጨችው እዚሁ ሰፈር አካባቢ እንደሆነ ተናግራለች። እናም እንግዲህ ለዛ ታዲያ ፍቅረኛሽ ሴት ነው እንዴት ለኔ ደወልሽልኝ? ለሱ ለምን አልደወልሽም ብላት ነበር። ፍቅረኛዋን ከዚህ በኋላ ልታየው ሆነ ልታናግረው እንደማትፈልግ ተናግራለች። ይህ መኪና አደጋ እንዲደርስባት ምክንያቱም ማሙት እና እሱ እንደሆነ ተናግራለች። የሚሆነው ምንድን ነው እንግዲህ ከቤት አንዳንድ አስቤዛ ለማድረግ በወጣችበት እንዳትመለሺ በር ዘግቼ ሄጃለሁ እንዳላትም ጭምር ተናግራለች። እና ፍቅረኛሽ ማን ነው? ይሄ ሰው ማን ነው ብለው ቤሉልና ሜዛ በጠየቋት ጊዜ እንግዲህ ምላሽ የሰጠችው ምንድን ነው እሱ ፎቶ እንደሌላት ምክንያቱም ስልኳ ስለሌለ ፎቶ እንደሌላት ተናግራለች። እናም ፎቶውን ቢያይኖሮ ቤሉል የመሲ ባል እንደሆነ እና መሲንም እያታለለ እያጭበረበረ እንደሆነ ይጋለጥ ነበር። ግን ደግሞ ቤቲ ለመሲ ትልቅ ጥላቻ ነው ያደረበት። ምክንያቱም ጌጣጌጦቿ የተሰጣበት የዲቪዮንም ቤቲ ግን የምታውቀው መሲ እንደሰረቀችባት ነው። እናም እንግዲህ ያቺ ልጅ አለች እያለች ነው። ግን ደግሞ ከቤት ባለመኖሯ ደስተኛ ብትሆንም ከመጣሁ አላየኋትም ብላ ጥያቄ አንስታ ነበር። እናም እንግዲህ ለዛም እውነትሽን እኮ ነው እኔም አልተመለከትኩትም ልባላልኩትም እንጂ ሰሞኑን እዚህ ቤት አላየኋትም ብላ ነው ጠይቋት ነበር። መሲ እንደሌለችና ከዚህ በኋላ እንደማትመጣ ተናግራለች። መሲ በተደጋጋሚ ለቤሉ እየደወለች ስለነበር ቤሉ ደግሞ ስልኩን ሊያነሳ አልቻለም። ወይዘሮ ሄለን በመሲ ጉዳይ እያለቀሰች ነው። ልጄ ምን ሆነሽ ይሆን? ምን ገጥሞሽ ይሆን? ርቦሽ ይሆን? ጠምቶሽ ይሆን? የሚለው ነገር የእናቷን ቤት አላስችልላት እያለቀሰች ነው። መኩም በጭራሽ መሲ የምትባል ልጅ ድምፅ መስማት አልፈልግም፣ አይኗንም እንዳላየው ስለ እሷ እዚህ ቤት ማንም ሰው እንዳያነሳብኝ ብሏል። ወይዘሮ ሄለን የምታደርገው ነገር ችግር አገብቷታል። ኤልሹ እናቷን ለማናገር እና ቤሉን ከዛ ቤት እንዳስወጣችሁና እንዳላስወጣችሁ ለማረጋገጥ እናቷን ለማናገር ሄዳ ነበር። እናቷን ለማናገር እንደሚሆን ወደ እናቷ ዘንድ ወስዷታል። እናም እንግዲህ እናቷን ባናገረቻት ጊዜ ወይዘሮ ሄለን እንዳደረገችው ተናግራለች። ግን ደግሞ ቤሉል አድርሻ ያላትን መልእክት አንድ ባንድ ያደርሳለች። ከዚህ በኋላ ማንም ሰው ሊያገኘኝም ሆነ ሊነካኝ አይችልም፣ አታስቢ ብላታለች። እኔ እኮ የምኖረው ከባዳ ጋር ነው። እንዴት እኔ በዚህ ሁኔታ እየኖርኩ አንቺ እንደዚህ አይነት ነገር ታደርጊያለሽ? ወንድሜንስ እንዴት ከቤት እንዲወጣ ታደርጊዋለሽ? ለምንድን ነው ወንድሜ እንደዚህ እንደሆነ ያዘሽው? እያለቻት ነበር። ግን ደግሞ ወይዘሮ ሄለን ምንም ነገር አብራርታ አልነገረቻትም። ብቻ ግን ሰሞኑን ሁሉንም ነገር አስተካክላ ከሀገር መውጣት እንደሚወጡ ነግራታለች። ከሀገር ወጥተው እዛው እንደምትናስተዳት በጭራሽ እንደዛማ አይሆንም። ለምን ጊዜ ነው ከሀገር የሚወጣው? አንቺስ ምንድን ነው የሰራሽው? ምን ወንጀል ብትሰሪ ነው ከፖሊስ የምትደባበቂ? ለምንድን ነው ብላታለች። ወይዘሮ ሄለንም ከፖሊስ የምትደባበቅበት ምንም አይነት ጉዳይ እንደሌላትና ምንም ችግር እንደሌለ ግን ደግሞ ነገሮችን በቅርብ አስተካክላ ከሀገር መውጣት እንደሚወጡ ነግራት ነበር። በጭራሽ እንደዛ እንዲሆን አልፈቅድም፣ ወንድሜን
አካላት እንደሆነ ታይኛለህ እያለች ነው። ኤልሹ እጅግ በጣም ከፍቷታል። ልጁን ተከትሏት ሄዷል። ኤልሹ እንደ ድሮ መቅለብለቧን መሳደቧን ቀርቶ የተረጋጋች ሆናለች። በጣም ደብሯት አንድ ቦታ ተቀምጣ ቆማለች። ምን እንደሆነች